ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምንሰነበታችሁ። ይህ ከዋሸር አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 4 ጄኔቲክስን በተመለከተ ሌሰን 19 አይተናል። እዛ ላይ ያየነው ስለ ሜንደል ቴስት ክሮስ፣ ሴክስ ዲተርሚኔሽን እና ስለ ባክ ክሮስ ነበረ ያየነው። እንግዲህ ቴስት ክሮስ ለምን አስፈላጊ እንደሆነ ቴስት ክሮስ አንድን ኤክስፐሪመንት በምታካሄዱበት ጊዜ ኤክስፐሪመንቱን ስትጀምሩ የምትነሱበት ኦርጋኒዝም የያዘውን የውስጥ የጂን ፋክተሮች ንጹህ ይሁን አይሁን ለማወቅ የምታደርጉት ኤክስፐሪመንት ነው ማለት ነው። ፒውር መሆኑን እና አለመሆኑን ይሄንንም ለማድረግ ያንን የምታዳቅሉትን ኦርጋኒዝም ከታወቀ ሪሰሲቭ ጂን ጋራ ካለው ኦርጋኒዝም ጋራ በማዳቀል የምታገኙት ውጤት ሙሉ በሙሉ የዶሚናንቱን ካራክተሪስቲክ የሚያሳይ ከሆነ ያ ኦርጋኒዝም ፒውር ትሬት ነው ማለት ነው፣ ወይንም ንጹህ ያልተከለሰ ያልተበረዘ ነው ማለት ነው። ነገር ግን ያንን በምታዳቅሉበት ጊዜ የሪሰሲቭ ካራክተሪስቲክ ከታየ ያ ዶሚናንት ሆኖ ያየነው ነገር የተካለሰ ንጹህ ዝርያ እንዳልሆነ ነው የምናውቀው ማለት ነው። ይሄ ነው ቴስት ክሮስ። ሌላኛው ያየነው ስለ ባክ ክሮስ ነው። ባክ ክሮስ ደግሞ F1 ጄኔሬሽንን ከፓረንታል ጄኔሬሽን ጋራ ከመጀመሪያው ከዶሚናንቱ ሊሆን ይችላል ከሪሰሲቭ ሊሆን ይችላል መልሶ ማዳቀል ያ ባክ ክሮስ ነው የምንለው። እንግዲህ የሚሰጠው ፊኖታይፒክ ሬሽዮ ማየት ትችላላችሁ። ያንን በማዳቀል በማለት ነው። ጂኖታይፒክ ሬሽዮንም ፊኖታይፒክ ሬሽዮ ያንን ነው ያየነው። ሌላው ደግሞ ያየነው ስለ ሴክስ ዲተርሚኒንግ ጂንስ ነው። እንግዲህ በሃየር ኦርጋኒዝም ማማል ሰውንም ጨምሮ ዳይፕሎይድ ክሮሞሶምሶች ናቸው የሚገኙት በሰውነታችን ውስጥ። እነኚህ ዳይፕሎይድ ክሮሞሶምስ በፔር ሆነው ለምሳሌ ሰው ጋር በምትመጡበት ጊዜ 23 ፔር ወይንም 46 ክሮሞሶሞች ቦዲ ሴል ውስጥ ይገኛሉ ማለት ነው። ከነኚህ ከ26ቱ ወይንም ከ23ቱ ፔሮች 22ቱ ቦዲ ወይንም ሶማቲክ ክሮሞዞምስ ስንላቸው፣ ሁለቱ ግን ሴክስ ዲተርማይኒንግ ክሮሞዞምስ ናቸው። እንግዲህ በሃየር ኦርጋኒዝሞች በሰውንም ጨምሮ ሴክስ ዲተርማይኒንግ የሆነ ፔር ኦፍ ክሮሞዞም አለ። ይሄ ፔር ኦፍ ክሮሞዞም እንደገና ያንዳንዱ አሌል ዲኖትድ ሆኗል ወይንም ኤክስ ዋይ ክሮሞዞም ተብሎ ስያሜ ተሰጥቶታል። ይህንን አይተናል። ሌላ እንግዲህ ሴክስን ዲተርማይን የሚያደርጉ ኦርጋኒዝሞች ፋክተሮች ለምሳሌ በፓርቴኖጀነሲስ ጊዜ አንፈርቲላይዝድ ኤግ ወይንም ፈርቲላይዝድ የሆነ ኤግ ወደ ኮምፕሊት ኦርጋኒዝምነት ዴቨሎፕ ያደርጋል። ፈርቲላይዝድ የሆነው ኤግ ለምሳሌ በንቦች ንግስቷ የዳበረ እንቁላል ያልዳበረ እንቁላልም ልትጥል ትችላለች። የዳበረው እንቁላል ወደ ሴት ንብነት ሲለወጥ ዳይፕሎይድ ክሮሞዞም ያለው፣ ያልዳበረው ደግሞ ወደ ወንድ ድንጉላ ንብነት ይለወጣል። እንግዲህ ይሄ ሴክሱ ዲተርሚንድ የሆነው በምንድን ነው ማለት ነው? በመዳበርና ባለመዳበር፣ ፈርቲላይዝድ በመሆንና ባለመሆን። አንዳንድ ኦርጋኒዝሞች ላይ በምታዩበት ጊዜ ለምሳሌ ክሮኮዳይል እንቁላሎች ከኢንቫይሮንመንታል ኮንዲሽን ጋራም ሞቃት ሲሆን ወይ ሴት፣ ቀዝቃዜ ሲሆን ወንድ እንደዛ የመሆን ነገርም አለ። ነገር ግን እንግዲህ ወደ እንትን ጋር በምትመጡበት ጊዜ ሃየር ማማል ጋር ኤክስ እና ዋይ ክሮሞዞሞች እንግዲህ ኤክስ ክሮሞዞሞች ሴትነትን የሚወስኑ ሲሆኑ አንድ ዛይጎት ኤክስ ክሮሞዞምን ከሁለቱ ፓርትነሮች ከወሰደ ሴት ዴቨሎፕ ያደርጋል። ኤክስ እና ዋይን ከወሰደ ደግሞ ከወንዴው ዋይን ከሴቴው ኤክስን ከወሰደ ወደ ወንድ ኦርጋኒዝምነት ዴቨሎፕ ያደርጋል። ይሄ በሰውም ላይ የሚሰራ ነው። እንግዲህ እነኚህን ነው ያየ ነው። በዛሬው ሌሰናችን የምናየው ሌሰን 20 ነን ሜንዴሊያን ኢንሄሪታንስ የሚለውን ይሆናል። እንግዲህ ነን ሜንዴሊያን ኢንሄሪታንስን በቀጥታ ከማየታችን በፊት ኦብጀክቲቭ እናያለን። ነን ሜንዴሊያን ኢንሄሪታንስ ኦብጀክቲቭ ይላል። After properly completing this lesson, you will be able to
ዲፋይን ነን ሜንዴሊያን ኢንሄሪታንስ። እንግዲህ በአግባቡ ይሄንን ሌሰን በአግባቡ ልብ አድርጉ። ከጨረሳችሁ ምን ይጠበቃል? ነን ሜንዴሊያን ኢንሄሪታንስ ማለት ምን ማለት እንደሆነ መግለጽ፣ ዲፋይን ማድረግ ይጠበቃል ከእያንዳንዱ ተከታታይ። ዲፍረንሺየት ቢትዊን ዶሚናንስ ኤንድ ኢንኮምፕሊት ዶሚናንስ ኤንድ ኮዶሚናንስ። እንግዲህ ሌላ ደግሞ ከዚህ ትምህርት ከተጠናቀቀ በኋላ ከእያንዳንዱ ተማሪ ወይንም የዚህ ሌሰን ተከታታይ የሚጠበቀው ምን ማለት ነው? ዶሚናንስ፣ ኢንኮምፕሊት ዶሚናንስ እና ኮዶሚናንስ መካከል ያሉትን ልዩነቶች በትክክል ማወቅ እና መገንዘብ ይኖርበታል ማለት ነው። ከዛም በተጨማሪ ዲስክራይብ ኤቢኦ ብለድ ግሩፖችን ኤቢኦችን መግለጽ መቻል ይጠበቅበታል። ኤክስፕሌን ኢንሄሪታንስ ኦፍ ብለድ ግሩፕስ፣ የብለድ ግሩፕ ደግሞ እንዴት እንደሚወረስም የብለድ ዘረመልህ እንዴት እንደሚወረስ ይሄንንም በዝርዝር መግለጽ ይጠበቅበታል። ዲስክራይብ ብለድ ትራንስፊውዥን፣ ብለድ እንግዲህ አንድ ሰው የሰውነቱ የደም መጠን ከሚፈለገው በጣም ዝቅተኛው መጠን በሚወርድበት ጊዜ ያ በቶሎ የደም ማካካሻ ካላገኘ ህይወቱ አደጋ ላይ ስለሚወድቅ ደም ሊሰጠው ይገባል። እንግዲህ ይሄ የደም መስጠት ሁኔታ ነው ብለድ ትራንስፊውዥን የምንለው። ይህንንም ማወቅ ያስፈልጋል ማለት ነው። ይህንን ፕሮፐርሊ ከተከታተላችሁ በኋላ ኤክስፕሌን አርኤች ብለድ ግሩፕ ኢንሄሪታንስ። እንግዲህ ይሄ አርኤች ማለት ሬሂሰስ ፋክተር፣ አርኤች ፖዚቲቭ እና አርኤች ኔጋቲቭ የምንለዋል የሚባል ነገር አለ። አርኤች ፖዚቲቭ ሬሂሰስ ፋክተሩ ያለው ነው። አርኤች ኔጋቲቭ የሌለው ነው። እነኚህ ደግሞ በጋብቻ ጊዜ ጽንስ በመፈጠር ጊዜ የራሱ የሆነ ተጽዕኖ ስላለው እያንዳንዱ የዚህ ሌሰን ተከታታይ ስለዚህ አርኤች ብለድ ፋክተር ውርስ ከዘር ወደ ዘር አወራረስና እንደዚሁም የነኚህ ይዘት በጽንስ ላይ በጋብቻ ላይ ያንን እውቀት ማዳበር ለአስፈላጊነቱ ምን እንደሆነ ማወቅ ይጠበቃል። ዲስክራይብ ሴክስ ሊንክድ ኢንሄሪታንስ። እንግዲህ ከዘረመልህ ከሴክስን ዲተርማይን ጾታ ከሚወስኑ ጂኖች ጋራ ተያያዥነት ያላቸው የዘረመልህ አይነቶች አሉ። ስለነኚህም ሊያውቅ ይገባለው። ሜንሽን ኢንቫይሮንመንታል ፋክተር ዛት አፌክት ዚ ፊኖታይፕ ኦፍ አን ኦርጋኒዝም። እንግዲህ የአንድን ኦርጋኒዝም ፊኖታይፕ የሚወስነው ጂኖታይፕ ነው ብለናል። ከጂኖታይፑ በተጨማሪ ኢንቫይሮንመንታል ፋክተርም የራሱን ተጽዕኖ ያደርጋል ማለት ነው። እንግዲህ እያንዳንዱ የዚህ ሌሰን ተከታታይ ይሄ ሌሰን በአግባቡ ተከታትሎ ከጨረሰ በኋላ እነኚህ ያላቸውን ተባሉ ኦብጀክቲቮች ወይንም ግንዛቤዎች ማዳበር ይጠበቃል ማለት ነው። በመቀጠል በቀጥታ ወደ ትምህርቱ እንገባለን። ነን ሜንዴሊያን ኢንሄሪታንስ ኢዝ። እንግዲህ ነን ሜንዴሊያን ኢንሄሪታንስ ምን እንደሆነ ነው በመጀመሪያ ማወቅ ያለብን። ነን ሜንዴሊያን ኢንሄሪታንስ ኢዝ ኤ ፎርም ኦፍ ጄኔቲክ ኢንሄሪታንስ ዛት ኢዝ ኖት ኢን አኮርዳንስ ዊዝ ሜንዴሊያንስ ሎው ኦፍ ኢንሄሪታንስ ኦር any inheritance pattern that do not follow one or more laws of Mendelian genetics. እንግዲህ ምንድን ነው ነን ሜንዴሊያን ኢንሄሪታንስ የምንለው? ምንድን ነው? ምን አይነት ኢንሄሪታንስን ነው ተብላችሁ ብትጠየቁ ለዚህ ምላሳችሁ ምንድን ነው? ማንኛውም ኢንሄሪታንስ የሜንድል ያስቀመጣቸው የኢንሄሪታንስ ሎዎች አሉ። ከዛ ጋራ ግንኙነት የሌለው ከሆነ ያንን አይነት ኢንሄሪታንስ እንግዲህ ነን ሜንዴሊያን ኢንሄሪታንስ ነው የምንለው። that is not in accordance with ሜንዴሊያን ሎ፣ ከሜንዴሊያን ህግጋት ጋራ ያልተዛመደ የዘረመልህ አወራረስ በሙሉ ነን ሜንዴሊያን ኢንሄሪታንስ ነው የምንለው። ወይንም ኢንሄሪታንሱ የሜንዴሊያን ሎ ያልተከተለ ከሆነ ይሄንንም ነን ሜንዴሊያን ኢንሄሪታንስ ነው ማለት ነው። በአጭሩ እንግዲህ ነን ሜንዴሊያን ኢንሄሪታንስ ማለት ምን ማለት ነው? ሜንድል ያስቀምጣቸው የዘረመልህ አወራረስ ህግጋት አሉ። ያንን ያልተከተለ ወይንም ከዛ ጋራ ሪሌትድ ያልሆነ የዘረመልህ አወራረስ በሙሉ ነን ሜንዴሊያን ኢንሄሪታንስ ነው ተብሎ የሚካተተው ማለት ነው። እዚህ ጋር ኤግዛምፕል አለ። ኤግዛምፕል Gregor Mendel explained that gene might exist in different forms, alleles, that
are either dominant or recessive። እንግዲህ ሜንድል ስለ አሌሎች በሚያስቀምጥበት ጊዜ ኢንሄሪታንስ በፔር ኦፍ አሌልስ ዲተርሚንድ ወይንም ጂንስ ዲተርሚንድ እንደሚሆንና ይሄ አሌሎች ደግሞ በሚገናኙበት ጊዜ አንዱ ዶሚናንት አንዱ ሪሰሲቭ ይሆናል ብሎ ነው ያስቀመጠው። ይሄ እንግዲህ ዚሎ ኦፍ ዶሚናንስ የምንለው ነው። በዚህ መልክ አስቀመጡ። however there are other conditions in which alleles show different dominance relationships example እንግዲህ እሱ በዛ መልክ ሁለት አሌሎች ለአንድ ጂን ፋክተር ኢንሄሪታንስ መንስኤ የሆኑ ሁለት አሌሎች በሚገናኙበት ጊዜ አንዱ ዶሚናንት አንዱ ሪሰሲቭ ይሆናል ብሎ በሎ ኦፍ ዶሚናንስ ላይ አስቀምጧል። እዚህ ጋር እንደምታዩት ግን however there are other conditions in which alleles show different dominance relationship እሱ ካስቀመጠው በተለየ መልኩ አሌሎች የሚያሳዩት ሪሌሽንሺፕ አለ። ኮዶሚናንስ ኤንድ ኢንኮምፕሊት ዶሚናንስ ኤንድ ኮዶሚናንስ እና ኢንኮምፕሊት ዶሚናንስም አለ። ከዶሚናንት እና ከሪሰሲቭ በተጨማሪ ኮዶሚናንስ ኤንድ ኢንኮምፕሊት ዶሚናንስ አለ። ኤንድ ሞድስ ኦፍ ኢንሄሪታንስ ኢንጂን ሊንክድ ኤንድ መልቲፕል አሌልስ እንግዲህ አንደኛ ዶሚናንት ይሆናል ሪሰሲቭ ነው። ከዛ በተጨማሪ እሱ ካስቀመጠው ሌላ ኮዶሚናንት እኩል ራሳቸውን የመግለጽ ኃይል ያላቸው ይኖራሉ። ወይንም ኢንኮምፕሊት ዶሚናንስ አንዱ ሙሉ በሙሉ ዶሚኔት አያደርግም፣ ሙሉ በሙሉም ሪሰሲቭ አይሆንም። ያም አይነት ክስተት አለ። ሌላኛው ደግሞ ኢንሄሪታንሱ በሁለት አሌሎች ነው ፔር ኦፍ አሌል ዲተርሚንድ ይሆናል ያለው። እሱ ከሁለት በላይም ሊሆን ይችላል። እንግዲህ እነኚህ ከነን ሜንዲሊያን ሎዎች የተለዩ ሚንስ ኦፍ ኢንሄሪታንስ ናቸው ማለት ነው። እንግዲህ እነኚህን በዝርዝር እናያለን። የመጀመሪያው እንግዲህ ኮዶሚናንስ ምን ማለት ነው? ኮዶሚናንስ is a condition in which both alleles are expressed equally rather than dominant allele take a complete control over the recessive allele። እንግዲህ ኮዶሚናንስ በምንልበት ጊዜ ምን ማለት ነው? ኮዶሚናንስ ማለት ሁለት አሌሎች በሚገናኙበት ጊዜ አንደኛው ኮምፕሊትሊ በአንደኛው ላይ ዶሚናንት ተጽዕኖ ማሳደር ይልቅ ሁለቱም እርስ በርስ የራሳቸውን የመግለጽ ኃይል ሲኖራቸውና የሁለቱም ፊኖታይፒክ ካራክተሪስቲክ ሊገለጽ ሲችል ነው ማለት ነው። እንደግምላችኋለሁ። a condition in which both alleles are expressed equally rather than dominant allele taking a complete control over the recessive alleles። ኮምፕሊትሊ ሪሰሲቭ አሌል በዶሚናንቱ አሌል አይሸፈንም። የተወሰነ የራሱን ባህሪ ይገልጻል። ዶሚናንቱም የተወሰነ የራሱን ባህሪ ይገልጻል ማለት ነው። ይሄን አይነት የዘረመልህ አወራረስን ነው ኮዶሚናንስ የምንለው ማለት ነው። ሌላው when an organism has two different alleles heterozygous it will express both alleles at the same time። እንግዲህ ሁለት አሌሎች በሚገናኙበትና ሁለቱም የራሳቸውን ባህሪ መግለጽ ከቻሉ ያንንም ኮዶሚናንስ ነው የምንለው ማለት ነው። በዚህ መልኩ ኮዶሚናንስን ዲፋይን ማድረግ ትችላላችሁ። እዚህ ጋር የተሰጠ ኤግዛምፕል አለ። ኤግዛምፕሉን እናያለን። ኮት ከለር ኢን ሾርት ሆርንድ ካትል ዌን ሬድ ኤንድ ዋይት ካትል አር crossed they produce a roan in F1 and one red, two roan and one white in F2። እንዲህ እዚህ ጋር ምንድን ነው የሚለው? ሁለት ቀንዳቸው አጫጭር የሆኑ የከብት ዝርያዎች እና የቆዳቸው ከለር ቀይና ነጭ የሆኑ በሚዳቀሉበት ጊዜ በመጀመሪያው ትውልድ ላይ F1 ጄኔሬሽን ላይ ወይ ቀይ ወይ ነጭ ሳይሆን ቡራቡሬ የሆኑ ሮን ይሰጠናል። F1 100% ቡራቡሬ የሆኑ ከብቶች ይሰጠናል። እንግዲህ ልብ አድርጉ፣ ቀይና ነጭ ነው ያዳቀለው። ቀይና ነጭን ስናዳቅል በሜንድል ሎው መሰረት ወይ ነጭ ወይ ቀይ ነበረ መሆን ያለበት። እዚህ ግን ያገኘነው ቡራቡሬ ነው ማለት ነው። የሱን ያስቀመጠው ህግ ከሱ ካስቀመጠው ህግ የተለየ ነው ማለት ነው። ሮን ማለት ቡራቡሬ ነው እና F1 ላይ ይሄንን ስናገኝ F2ን ደግሞ ብታዳቅሉ አንድ ሬድ፣ ሁለት ሮን፣ አንድ ዋይት ታገኛላችሁ ማለት ነው። ይሄ
heterozygote individuals RW shows roan coat color as both the alleles express themselves equally ልብ አድርጉ እዚህ ጋር ሜንደል ክሮሲንግ እንትን በምንጠቀምበት ጊዜ ስሞል ሌተር እና ካፒታል ሌተር እና ስንጠቀም የነበረው እዚህ ጋር ግን ሁለቱም ራሳቸውን ኤክስፕረስ የማድረግ አቅም ስላላቸው ሬድን በአርን ለሬድ እንወስዳለን ዋይትን ለደብሊውን ለዋይት እንወስዳለን ማለት ነው ስሞል ሌተር እና ካፒታል ሌተር አለ እዚህ ጋር ጥንቃቄ ማድረግ ያስፈልጋል ካፒታል ሌተር ለሁለቱም ያገለግላል ካፒታል ሌተር አር እና ደብሊው አሩ ለሬድ ዋይቱ ደግሞ ደብሊው ለዋይቱ ነው ማለት ነው ይሄንን መገንዘብ ያስፈልጋል ከእያንዳንዱ ተማሪ እዚህ ጋር እንደምታዩት አሁን በቃል የተገለጸውን የሚያሳይ ዲያግራም ነው እዚህ ጋር ዲያግራም ፊኖታይፕ ጂኖታይፕ ፓረንት ይላል እዚህ ጋር ፊኖታይፕ ሬድ ሮን ዋይት ደግሞ ጊደሯ እዚህ ጋር ኮርማው ነጭ ነው እዚህ ጋር ደግሞ ጊደሯ ቀይ ብትሆን እቺን ቀይ ጊደር ከነጭ ኮርማ ጋር በመታቀሉበት ጊዜ ጂኖታይፑ የቀዩዋ አር ነው የዋይቱ ደብሊው ነው ልብ አድርጉ አንድ ሌተር የወሰድንበት ምክንያት ሁለት ተመሳሳይ አር መጻፍ ስለማያስፈልግ ነው ይሄ ጋሜቱ ጋር እዚህም አንዱን የወሰድነው ተመሳሳይ የሆኑ ነገሮች ሁለት ጊዜ አይጻፉም እንግዲህ ጋሜቱ ይሄ ነው ጋሜት ዩኒየን እዚህ ጋር ስታዩ ፈርቲላይዜሽን ከተካሄደ በኋላ እዚህ ጋር የተወለዱት ሁለቱም ሮን ቡራቡሬ የነጭ የቀይ ቡሬ ላምና ወይፈን ነው ያገኘነው ይሄ F1 ጄኔሬሽን ላይ ሮን ነው ያገኘነው 100% ማለት ነው ጂኖታይፑ እዚህ ጋር ሄትሮዛይጎስ ሮን ነው እዚህም ጋር ሄትሮዛይጎስ ነው እንግዲህ F1ን ለማግኘት ደግሞ F2ን ለማግኘት F1 crossed with F2 ይሆናል F1 ጂኖታይፕ ካፒታል R ካፒታል W ካፒታል R ካፒታል W ነው ይሄ በሚዳቀልበት ጊዜ F2 ጄኔሬሽንን ሰጠን F2 ጄኔሬሽን እዚህ ጋር እንደምታዩት ሬድ ሮን ዋይት ነው እንግዲህ ይሄንን ጂኖታይፑን ሬሾ በመታየበት ጊዜ ጂኖታይፕ RW ይሄ ጂኖታይፑ ነው ፊኖታይፒክ ሬሾንም በመትወስዱበት ጊዜ 1:1 ነው ጂኖታይፕም ፊኖታይፒክ ሬሾም ኦልሞስት ተመሳሳይ ነው ማለት ነው ይሄን እንግዲህ ኮዶሚናንስ ኢን ዚ ክሮስ ቢትዊን ሬድ ኤንድ ዋይት ካትል ነው ይሄ ስዕላዊ እንትኑ ነው ይሄንን በሌላ መልኩ ደግሞ በፒውኔት ስኩዌር በማሳየት ትችላላችሁ ዌን ሾውን ስሩ ፒውኔት ስኩዌር ፓረንት ሬድ ካትል ዋይት ካትል ጂኖታይፕ capital R crossed with capital W with capital W ጋሜት R W ጋሜት ዩኒየን እዚህ ጋር ጋሜቶቻችሁን እዚህ ታስቀምጣላችሁ በዚህ ጋር እዚህም ጋሜት አለ ጋሜት ዩኒየን እዚህ ጋር የምታገኙት ነው RW 100% ሮን F1 ፊኖታይፕ 100% ሮን ነው ጂኖታይፑም ጋር በምትመጡበት ጊዜ 100% ሄትሮዛይጎስ ሮን ነው ማለት ነው F2 ሄትሮዛይጎት ክሮስድ ዊዝ ሄትሮዛይጎት ሮን ነው እዚህ ጋር ጂኖታይፕ RW ጋሜት RW ነው እንግዲህ ጋሜት ፖሲብል ጋሜት ዩኒየን አር እዚህ ትወስዳላችሁ እዚህ ጋር ደብሊው እዚህም እዚህ ጋር እዚህ እንደምታዩት እንግዲህ አር ከአር ጋር ተገናኝቶ አር ከዚህ ከደብሊው ጋር አር ደብሊው እዚህ ጋር ደግሞ ደብሊው ከአር ጋር አር ደብሊው ከደብሊው ጋር እዚህ ጋር ደግሞ ደብሊው ይሰጠናል እንግዲህ F2 ፊኖታይፕ ስናይ ሬድ 2 ሮን አንድ ዋይት እንግዲህ ዋይት እዚች ጋር ናት ሬድ ደግሞ እዚች ጋር የምታዩት ነው በሬድ እንትን ያለው እዚህ ጋር እነኚህ ሁለቱ ደግሞ ሮን ናቸው እና ጂኖታይፒክ ሬሽዮ እና ፊኖታይፒክ ሬሽዮም 1:1 ነው ከዚህ ጋር 100% ተመሳሳይ ነው ማለት ነው በዚህ መልኩበት ቢገለጽ በሚመቻችሁ በፒውኔት ስኩዌርም በዛም መገለጽ ይቻላል በሁለቱም ሲገለጽ እንግዲህ ይሄንን ይመስላል ማለት ነው ይሄንን እንግዲህ ግሪጎር ጄም ሜንድል በሎው ውስጥ ያላካተተው ስለሆነ ነው ነን ሜንድሊያን ኢንሄሪታንስ የተባለ በመቀጠል ደግሞ የምናየው ስለ ኢንኮምፕሊት ዶሚናንስ ይሆናል እንግዲህ ስለ ኮዶሚናንስ ነው ቀደም ሲል ያየነው ኢንኮምፕሊት ዶሚናንስ
ኢንኮምፕሊት ዶሚናንስ ኢዝ እንግዲህ ሁልጊዜ ዴፊኒሽኑን ነው ማወቅ የሚገባችሁ። ኢንኮምፕሊት ዶሚናንስ ኢዝ ዘ ሚክስ ኦፍ ጄኔቲክ ትሬትስ ዛት ፕሮዲውስ አን ኢንተርሚዲየት ፊኖታይፕ ሪዘልት ኢን ሄትሮዛይጎት ኢን ተርምስ ኦፍ ፊዚካል ትሬትስ። እንግዲህ ይሄ ምን ማለት ነው? ሁለት ጂኖች ሚክስ በሚሆኑበት ጊዜ ኢንተርሚዲየት ፊኖታይፕ ፕሮዲውስ ያደርጋሉ። ጂኖታይፓቸው ሄትሮዛይጎስ ሆኖ እንትኑ አንዱ ኮምፕሊትሊ ዶሚናንትም ሳይሆን አንዱም ኮምፕሊትሊ ሪሴሲቭ ሳይሆን ኢንኮምፕሊት ዶሚናንሲ ያሳያሉ ማለት ነው። ያን አይነት ነው ኢንኮምፕሊት ዶሚናንስ። ይህን ልድገምላችሁ። ኢንኮምፕሊት ዶሚናንስ ኢዝ ዚ ሚክስ ኦፍ ጄኔቲክ ትሬትስ ዛት ፕሮዲውስ an intermediate phenotype result in heterozygote in terms of physical trait. Example, when a white flower rose is hybridized with a red flower rose gives a rose plant with a pink flower. ልብ አድርጉ። እንግዲህ እዚህ ጋር ኢንኮምፕሊት ዶሚናንስን በቀላሉ ለዩ የምትችሉበት መንገድ የሚገልጽ ነው። ይሄ ምሳሌ ነጭና ቀይ የሮዝ አበባ ያላቸው ጽጌረዳዎች በሚዳቀሉበት ጊዜ በሜንድሎ መሰረት ወይ ነጭ ወይ ቀይ ነው መስጠት ያለባቸው። እዚህ ጋር ግን ቀይም አልሰጡም ነጭም አልሰጡም። የነሱ የሁለቱ ውህድ የሆነ ፒንክ ከለር ነው የሰጡን። ፒንክ ከለር ነው የሁለቱ የነጭና የዋይት ውህድ ፒንክ ነው የሰጠው። ያን አይነት ዶሚናንሲ ነው እንግዲህ ኢንኮምፕሊት ዶሚናንሲ። የሁለቱንም ሳይሆን የሁለቱን ድብልቅ የሚያሳይ ዘረመልህ አወራረስ፣ ያን አይነት አወራረስ ኢንኮምፕሊት ዶሚናንስ እንለዋለን ማለት ነው። ይሄ እንግዲህ ልብ አድርጉ። ነጭና ቀይ የጽጌረዳ አበባ ያላቸው ጽጌረዳ ፕላንቶች በሚዳቀሉበት ጊዜ የሚሰጡት ወይን ጠጅ የሆነ ነጭም ሳይሆን ቀይም ሳይሆን ወይን ጠጅ የሆነ ከለር ያለው አበባ ነው የሚያወጡት። ያ የሁለቱ ድብልቅን ነው እንጂ የአንዱን ወይንም ዶሚናንስ ሪሴሲቭን አይደለም የሚያሳየው። ያን አይነት ዶሚናንሲ ያን አይነት ዘረመልክ አወራረስ ኢንኮምፕሊት ዶሚናንሲ እንለዋለን ማለት ነው። እዚህ ጋር እንግዲህ ይሄ ፒዋን በእንትኑ በፒውኔት ስኩዌር ይሄንን መግለጽ ትችላላችሁ። P1 ማለት ፓረንታል ጄኔሬሽን ነው። ዋይት ፍላወር ክሮስድ ዊዝ ሬድ ፍላወር ሮዝ ፕላንት። ጂኖታይፕ እንግዲህ WW ስሞል ሌተሮችን ወስደናል። ምክንያቱም አንዱ ሀያል አይደለም፣ አንዱም ድኩም አይደለም። ሁለቱም ራሳቸውን መግለጽ አይችሉም። ድኩማን አድርገን ብንወስድ የሁለቱ ድብልቅ ነው የሚገለጸውና እዚህ ጋር ጋሜት ስሞል W R እዚህ ጋር ጋሜት ዩኒየን እንግዲህ በተለመደው መልኩ ፒውኔት ስኩዌራችሁን በዚህ መልክ ሰርታችሁ ጄኔሬሽን ፈርቲላይዜሽን ስታካሄዱ WR ሰጠን። ይሄ ምን ማለት ነው? 100% ፒንክ ነው ማለት ነው። ጂኖታይፑም 100% WR ነው። ጂኖታይፕ ብትጠየቁ 100% እቺ WR ናት። ፊኖታይፕ ስትጠየቁ ደግሞ እነኚህ አራቱም ፒንክ ናቸው። ጂኖታይፕም አራቱም WR ነው ማለት ነው። 100% ፒንክ ወይንም 100% ሄትሮዛይጎስ ጂኖታይፕ ነው ያላቸው F1 ጄኔሬሽን ላይ። F2 ጋር በምትመጡበት ጊዜ ደግሞ F2 ሄትሮዛይጎስ ፒንክ ነው የምታዳቅሉት። ይሄ ጂኖታይፑ WR ነው። ጋሜት WR እዚህም WR። ይሄ እንግዲህ የወንዴውንም የሴቴውንም ጋሜት ነው የምንወስደው። ልብ አድርጉ። ጋሜት ዩኒየን ይሄ ጋሜቶችን ታስቀምጣላችሁ። እዚህ ጋር ያሉት ጋሜቶች ናቸው። ይሄ ከዚህ ሲገናኝ WW፣ ይሄኛው ከዚች ሲገናኝ WRን ይሰጣል። ይሄ ከዚህ ሲገናኝ WR ይሰጣል። ይሄ ከዚህ ሲገናኝ RRን ይሰጠናል። እንግዲህ እዚህ ጋር እንግዲህ እነኚህ ናቸው F2 ጄኔሬሽን የምንላቸው። ቦክሱ ውስጥ ያሉት አራቱ ጥንዶች ናቸው F2 ጄኔሬሽን የምንላቸው። እንግዲህ እነኚህን ጂኖታይፓቸውን በምናይበት ጊዜ WW ሆሞዛይጎስ W አለ፣ ሄትሮዛይጎስ WR አለ፣ እንደገና ሆሞዛይጎስ RR አለ። ፊኖታይፑን ስናይ አንድ ዋይት እዚህ ጋር WW ዋይት ነው። እነኚህ ፒንክ ነው። እቺ ዋይት ናት፣ ሬድ ነው። ልብ አድርጉ። ዋይት ፒንክ ሬድ 1 2
1 ሬሽዮ ነው። ጂኖታይፑም 1:1 ሬሽዮ ነው ማለት ነው። በፒውኔት ስኩዌር ስታስቀምጡት ውጤቱን በቀላሉ ካልኩሌት አድርጋችሁ 100% ትክክለኛ ምላሽ መስጠት ትችላላችሁ። እንግዲህ ይሄን አይነት ዶሚናንሲ ነው ኢንኮምፕሊት ዶሚናንስ የምንለው ማለት ነው። ሌላው ደግሞ ከሜንድል ህግ ለየት ያለው ነን ሜንድሊያን ኢንሄሪታንስ የምንለው መልቲፕል አሌልስ የምንለው ነው። ሜንድል suggested that each gene would have a pair of factor or alleles which are inherited from 2 parents, one from each parent. However, some genes exist in more than 2 alleles. That the AB blood group system in human is an example of traits with multiple alleles because it exists in 3 allelic forms A, B, and O. እንግዲህ ሜንድል እንዳስቀመጠው በዘረመልህ በሚወረስበት ጊዜ አንድ ከእናት 2 ከአባት ወይንም ከፓርትነሮቹ አንድ ተወስዶ ፔር ሆነው እነኛ ፔር ኦፍ ፋክተርስ ናቸው ማንኛውንም ሄሬዲተሪ ፋክተር ዲተርሚን የሚያደርጉ የሚል ትንታኔ ነው ያስቀመጠው። ይህንን ኢን ዘ ሎ ኦፍ ኢንዲፔንደንት አሶርትመንት ላይ ያስቀመጠው ነው። ነገር ግን በነን ሜንድሊያን ከዛ በኋላ የተገኘው ግኝት ከ2 በላይ የሆኑ አሌሎች የአንድ ዘረመልሆች የአንድን ፋክተር ወይንም ጂን ዲተርሚን ሊያደርጉ እንደሚችሉ ነው የታወቀው። ለምሳሌ በዚህ የተገለጸው የሰው የብለድ ግሩፕ ኤቢኦ የምንለው ብለድ ግሩፕ አለ። ይሄ ብለድ ግሩፕ ኤቢኦ ሲስተም ደግሞ ግሩፑ ኢንሄሪትድ የሚሆነው በ3 አይነት አሌሎች መንስኤነት ነው መሰረት ተመስርቶ ነውና ይሄ ከሜንድል ካስቀመጠው ይለያል። ያ ነው ልዩነቱ። ይሄ እንግዲህ መልቲፕል አሌል ኢንሄሪታንስ አለ ማለት ነው። ይሄ ነው እነን እናያለን። ኤቢኦ ብለድ ግሩፕ ሲስተም ኢዝ classification of human blood is based on the presence or the absence of antigen A and B on the surface of the red blood cell. እንግዲህ የሰው ይሄ የደም ግሩፕ ኤቢኦ ተብሎ የተሰየመው እና ክላሲፋይ የተደረገው በምን ላይ ተመስርቶ ነው ብትሉ በቀይ የደም ሴሉ ሽፋን ላይ ተሸፍኖ በሚገኘው የፕሮቲን አይነት ይሄም አንቲጂን ኤ ወይንም አንቲጂን ቢ በምንለው ነው ማለት ነው። ሌላ people may have blood group type A, B, O or AB. This blood type classification refers to which of the certain protein called antigens are found on the red blood cell. እንግዲህ የሰው የደም ግሩፕ አይነቶች በ4 ካታጎሪዎች ውስጥ ካታጎራይዝድ ሆነዋል። ብለድ ግሩፕ ኤ፣ ብለድ ግሩፕ ቢ፣ ብለድ ግሩፕ ኦ፣ ብለድ ግሩፕ ኤቢ ተብለው በእነኚህ በ4 ብለድ ግሩፖች ውስጥ ተካተው በሚቀመጡበት ጊዜ ያንን ካታጎሪ ለማስቀመጥ መሰረቱ ምንድነው ነው በፕሮቲን በአንቲጂን በምንለው ፕሮቲን ላይ የተንተራሰ ክላሲፊኬሽን ነው ማለት ነው። There are 6 possible ABO genotypes because the 3 alleles which are taken 2 at a time resulted 6 possible combinations. እንግዲህ የሰው የብለድ ግሩፕ አይነቶች በ6 ጂኖታይፖች ሊወሰን ይችላል። ይሄም 6 ጂኖታይፕ አይነቶች እንዲሁ ሊያስወስን ያስቻለው ምክንያት ምንድነው በመትሉበት ጊዜ እነኚህ 3ቱ ጂኖታይፕ እንግዲህ እያንዳንዷ እርስ በርስ የመገናኘት ኤ ከቢ ኤ ከኦ ጋራ ቢ ከኦ ቢ ከኤ ጋራ እንደገና ኦም ከነኚህ ጋራ የመገናኘት የመዋሃድ እድል ስላለው ያንን ፖሲቢሊቲ ተንተርሶ በ6 ኮምቢኔሽን ነው እንትን ያሉት። እንግዲህ እዚህ ጋር ይሄንን የሚያሳይ ነው። ኤቢኦ ብለድ ግሩፕ ይላል። ጂኖታይፕ፣ ፊኖታይፕ፣ ብለድ ታይፕ ይላል። ጂኖታይፕ ኤኤ ሲሆን ምንድነው? ሆሞዛይጎስ ፒውር ኤ ብለድ ግሩፕ ማለት ነው። ኤኦ ይህም ፒውር ሄትሮዛይጎስ ኤ ነው። ቢቢ ፒውር ቢ ብለድ ግሩፕ ነው። ቢኦ ሄትሮዛይጎስ ብለድ ግሩፕ ቢ ነው። ኦኦ ፒውር ኦ ጂኖታይፕ ነው። ኤቢ
ይሄ አለ። እንግዲህ 6 አይነት የሰው ልጅ ብለድ ግሩፖች አሉ። እነኚህ ብለድ ግሩፖች በውስጣቸው ባለው የአንቲጂን ይዘት መሰረት የተከፋፈሉ ናቸው ማለት ነው። እንግዲህ በዚህ መሰረት ነው የሰው ልጅ ብለድ ግሩፕ በ6 ላይ ግሩፕ ሊሆን የቻለው። እንግዲህ ተከታታዮቻችን ወይም ተማሪዎቻችን በዛሬው ሌሰናችን እንግዲህ ነን ሜንድሊያን ኢንሄሪታንስን በዝርዝር አይተናል። እዚህ ነን ሜንድሊያን ኢንሄሪታንስ ማለት ምን ማለት እንደሆነ አይተናል። ነን ሜንድሊያን ኢንሄሪታንስ ማለት ሜንድል ካስቀመጣቸው ሎ ኦፍ ኢንሄሪታንስ የተለዩና ከሱ ካስቀመጣቸው ውጪ ከሱ በኋላ የተገኙ ግኝቶች ናቸው። እነኚህም ዚ ሎ ኦፍ ኮዶሚናንስ፣ ዚ ሎ ኦፍ ኢንኮምፕሊት ዶሚናንስ፣ እንደገና መልቲፕል አሌል ኢንሄሪታንስ እነኚህን በዝርዝር አይተናል። ዚ ሎ ኦፍ ኮዶሚናንስ ጋር በምትመጡበት ጊዜ ምንድን ነው የሚያሳየው? 2 አሌሎች በሚገናኙበት ጊዜ የግድ ሁል ጊዜ አንዱ ዶሚናንት አንዱ ሪሰሲቭ ይሆናል ማለት አይደለም። የሁለቱም ካራክተሪስቲክ ተገልጾ መካከለኛ ለምሳሌ ነጭዋና ቀይዋ ነጭ ጊደርና ቀይ ኮርማ በሚዳቀሉበት ጊዜ የነጭ ቡራቡሬ ከብቶችን ልናገኝ እንችላለን። ይሄ ሁለቱንም የያዘ ነው ማለት ነው። ረዥምና አጭር በሚዳቀሉበት ጊዜ መካከለኛ ቁመቱ ያለው ልናገኝ እንችላለን። ይሄ ኢንተር ኮዶሚናንስን የሚያሳይ ነው። ሌላው ይሄ ኢንኮምፕሊት ዶሚናንስ የምንለው ደግሞ ምንድን ነው? ይሄ ኢንኮምፕሊት ዶሚናንስ ለምሳሌ ሮዝ እና ቀይና ዋይት ፍላወር ያላቸው ሮዝ ፕላንቶችን በምታዳቅሉበት ጊዜ ሁለቱ የሚሰጣችሁ ውጤት ወይ ቀይ ወይ ነጭ ሳይሆን ወይንም የሁለቱም ድብልቅ ሳይሆን ከሁለቱ የተለየ ፒንክ ከለር ይሰጣል። ከሁለቱ የተወሰደና የሁለቱ ቅልቅል የሚያሳይ ፒንክ ከለር ያሳያል። ያን አይነት ኢንኮምፕሊት ዶሚናንስ እንደምንለው። ሌላው ደግሞ ይሄ መልቲ አሌል ኢንሄሪታንስ ነው። የግድ ኢንሄሪታንስ ኦፍ ፋክተር በ2 ብቻ የሚወሰን አይደለም። ከ2 በላይ ለምሳሌ ደም ግሩፕ በ2 ጂኖች ወይም ፋክተሮች ሳይሆን በ3 በኤ በቢ እና በኦ እንደሚወሰን አይተናል። እንግዲህ እነኚህን በዝርዝርና በግልጽ አይተናል። ተማሪዎቻችን እንዲህ ሁልጊዜ በሌሰናችን መጨረሻ እንደምንላችሁ ይሄ ትምህርት ለሌሎች ተማሪዎች ተደራሽ ይሆን ዘንድ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርት አሰጣጡ ላይ በተለይ በትምህርት አሰጣጡ ላይ ሊኖር ይገባል የምትሉትን የማሻሻያ ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱልን ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው።